ጋዜጠኝነት ሕይወት ሲያድን The American public awoke to the shocking headlines about a scandal within the meatpacking industry. ስጋ አብዝተው የሚወዱት አሜሪካውያን በወደዱት ቢጎዱና ጤና ቢያጡ ጊዜ አፕተን ሲንክለር የተባለ ሰው የምርመራ ጋዜጠኝነትን ስራ ሰራም። በቺካጎ የስጋ ገበያን ከእርድ እስከ ሽያጭ በደንብ በረበረም። የብርበራው ውጤትም ያስደነገጠ ሆነም። ንጽህና በእጅጉ የጎደላቸው የእርድና የስጋ ማቀነባበሪያዎችን ተመለከተም። የተበላሸ ስጋ አይጥን ጨምሮ ነውር አብሮ ለተመጋቢዎች መቅረቡን አረጋገጠም። Stories of rat infestations, widespread contaminated and diseased carcasses, and even of human appendages. ያረጋገጠውን በ1888 ዓመተ ምህረት The Jungle በሚል በመጽሐፍ ጽፎ አስነበበም። እውነታው ሀገሬውን አስቆጥቶና መነጋገሪያ ሆኖ የስጋ ምርመራ ህግ እንዲሁም የንጹህ ምግብና መድኃኒት ህግ እንዲወጣ አስገደደም። ጋዜጠኝነት ሕይወት አዳነም። እኛንም በሰፊው ያደርሰን። የመገናኛ ብዙሃን አዋጅ ለአሁንና ለነገ በጥቂቱ ላውራበት የመረጥኩት ጉዳይ ሆኗል። ደስ የሚል ቀን እንዲሆንላችሁም ተመኝቻለሁ። ደግሞ አልሰማንም እንዳት ነፃነቱን ጠብቆ ለህግ የበላይነት መከበር እየሰራ የሚገኘው የኢትዮጵያ የፌዴራል ጠበቆች ማህበር ያልታሰበ አደጋ ከሚፈጥረው ስጋትና ከሚያደርሰው ጉዳት ለመዳን ከዘመን ኢንሹራንስ ይወዳጁ ይተማመኑበታል የሚለው ዘመን ኢንሹራንስና ቅልጥፍናን ከብቃት ጋር አዋህዶ ዘመኑን የዋጁ ደንበኛ ተኮር አገልግሎቶችን እየሰጠም 30 ዓመታትን በስኬት የተጓዘው ኑ ከመሪው የግል ባንክ ጋር አብረን እንስራ አልሰማንም እንዳትሉ የሚለው አዋሽ ባንክ እንድታደምጡ ጋብዘዋችኋል። ዝም ብላችሁ አመስግኑና ቁም ነገሩን ወሰዱ። በ2013 ዓ.ም ተሻሽሎ የወጣው የመገናኛ ብዙሃን አዋጅ ዲጂታሉንና ህትመትን ጨምሮ የሚዲያ ተቋማት ያላቸውን መብት ኃላፊነትና ግዴታም ይዘረዝራል። ስለሚሰጥ ፍቃድና ስለሚደረግ ቁጥጥርም ይደነግጋል። የሬዲዮና ቴሌቪዥን አገልግሎቶችን ብቻ እንኳን ብንመለከት የህዝብ ልዩ የንግድና የማህበረሰብ ብሮድካስት አገልግሎቶች በማለት በአራት መድቦ በመደበው መልኩም ፍቃድና አገልግሎቱ እንደሚሰጥ ይደነግጋል። የብሮድካስቱን ጨምሮ የመገናኛ ብዙሃን በጥቅሉ የሚያቀርቡትን ዜናና ፕሮግራሞችን ለመቆጣጠርም ለማስተዳደርም በአዋጁ የተቋቋመው የኢትዮጵያ የመገናኛ ብዙሃን ባለስልጣን በአንቀጽ 5 ከዘረዘራቸው አራት ዓላማዎቹ መካከል በንዑስ አንቀጽ 1 ላይ በሕገ መንግስቱና በዓለም አቀፍ የሰብአዊ መብት ስምምነቶች የተረጋገጠውን ሐሳብን በነጻነት የመግለጽና የመገናኛ ብዙሃንን ነጻነትን በተሟላ መልኩ እንዲረጋገጥ የሚያስችሉ ሁኔታዎችን መፍጠር የሚለው አንዱ ዓላማው ሆኖ ተጠቅሷል። የመገናኛ ብዙሃን ነጻነት በአዋጁ አንቀጽ 23ም በኢትዮጵያ የመገናኛ ብዙሃን ባለቤት እነማን እንደሚሆኑ ደንግጓል። ኢትዮጵያንን አስቀድሟል ወይም ኢትዮጵያን ናቸው ብሏል። ይህን ያለው በየጊዜው የሚወጣ ህትመትና የበይነ መረብ የመገናኛ ብዙሃን ባለቤትነት ነው። ይሁን እንጂ የውጭ ዜጋ ወይም ድርጅት በኢትዮጵያን በተመሰረቱ ኩባንያዎች ውስጥ ከ25% ያልበለጠ የአክሲዮን ድርሻ በመያዝ ባንድ በየጊዜው የሚወጣ የህትመት የበይነ መረብና የብሮድካስት መገናኛ ብዙሃን ድርጅት ውስጥ የባለቤትነት ድርሻ ሊኖራቸው ይችላል በማለት ይደነግጋል። ምን ያህል ተግባራዊ ተደርጓል የሚለው ጥያቄ እንዳለ ሆኖ ጋዜጠኝነት ለህዝብና ለሀገር ይተርፍ ዘንድ በስራቸው ያሉ ጋዜጠኞችን ጨምሮ መገናኛ ብዙሃን በጥቅሉ ያሏቸው መብቶች በአዋጁ አንቀጽ 48 እንደሚከተለው ተዘርዝሯል። ደግሞ አልሰማንም እንዳትሉ። አንቀጽ 48 የመገናኛ ብዙሃን መብቶች 1 ማንኛውም መገናኛ ብዙሃን ተግባሩን ለመወጣት ሀ ዜና ወይም መረጃን የመሰብሰብ የመቀበልና የማሰራጨት ለ በልዩ ልዩ ጉዳዮች ላይ አስተያየት ወይም ትችት የማቅረብ ሐመርሃ ዘመናዊ የመገናኛ ዘዴዎችን መሳሪያዎችን የመጠቀም መ የተለያዩ ሌሎች ዘዴዎችን በመጠቀም የህዝቡን አስተያየት በመቅረጽ ሂደት የመሳተፍ እንዲሁም በመረጡት ህጋዊ መንገድ የመደራጀት መብት አላቸው ይላል። በመጨረሻም ሰላይ የተደነገገውን ነግሬያችሁ ላብቃ። ማንኛውም መገናኛ ብዙሃን ወይም ጋዜጠኛም በመገናኛ ብዙሃን ነጻነት ላይ የሚከሰት ጣልቃ ገብነት፣ ተጽዕኖ፣ ጥቃትንና የደህንነት ስጋትን ጨምሮ ህገ መንግስቱን በመጻረር የፕሬስ ነጻነትን የሚያደናቅፍ አሰራር ከተፈጸመበት ለፌዴራል ከፍተኛ ፍርድ ቤት ክስ ወይም አቤቱታ የማቅረብ መብት አለው። አልሰማንም እንዳትሉ። ዛሬውን አበቃን።
ነፃነቱን ጠብቆ ለሕግ የበላይነት መከበር እየሰራ የሚገኘው የኢትዮጵያ የፌዴራል ጠበቆች ማህበር ያልታሰበ አደጋ ከሚፈጥረው ስጋትና ከሚያደርሰው ጉዳት ለመዳን ከዘመን ኢንሹራንስ ይወዳጁ ይተማመኑበታል የሚለው ዘመን ኢንሹራንስና ቅልጥፍናን ከብቃት ጋር አዋህዶ ዘመኑን የዋጁ ደንበኛ ተኮር አገልግሎቶችን እየሰጠም 30 ዓመታትን በስኬት የተጓዘው ኑ ከመሪው የግል ባንክ ጋር አብረን እንስራ አልሰማንም እንዳትሉ የሚለው አዋሽ ባንክ ስፖንሰር አድርገው አቅርበውላቸዋል። አመስግነናል።